ኤጅ ዴቲንግ ቴክኒክ የአለቶች እድሜ ምን ያህል ነው የሚለውን እንዴት ነው የምናውቀው? ሁለት አይነት መንገድ አለ። የመጀመሪያው ሪላቲቭ፣ ሁለተኛው ደግሞ አብሶሉት ኤጅ ዴቲንግ የሚባለው ነው። ሪላቲቭ ዴቲንግ የሚባለው የአንድን አለት እድሜ በአንጻሩ ወይም በንጽጽር ማስቀመጥ ነው። በሁለት አይነት መንገድ የሚቀመጥ ነው ይሄኛው። የመጀመሪያው የአንድን አለት እድሜ ስናው እላዩ ላይ ያለውን ፎሲል ወይም ደግሞ ቅሪተ አካል መቼ ነው የተጀመረው ወይም መቼ ነው የነበረው ያ ቅሪተ አካል የተጀመረበት ዘመን መቼ ነው የሚለውን ካወቅን ሮኩ ወይም ደግሞ የዛ አለት እድሜም በዛ ፎሲል እድሜ ውስጥ የሚካተት ይሆናል ማለት ነው። ሁለተኛው መንገድ ደግሞ የአለት ንብብሮችን በማየት ነው። አለቶች ተነባብረው ነው የሚቀመጡት። ስለዚህ ከስር የሚቀመጡት የቆዩ ወይም ደግሞ እድሜያቸው ረጅም ወይም ትልቅ እድሜ ያላቸው ናቸው። ከላይ ያሉት ደግሞ ለጋ የሚባሉት ናቸው። አብሶሉት ዴቲንግ የምንለው ራዲዮሜትሪክ ቴክኒክ በመባል የሚታወቅ ነው። ይህ ደግሞ ራዲዮ አክቲቪቲ ከ1896 ዓ.ም በኋላ ዲስከቨር ተደርጎ ስራ ላይ ከዋለ ጊዜ ጀምሮ ጥቅም ላይ የዋለ ነው ማለት ነው። ይህ ደግሞ አንድ እጽዋት ወይም አንድ እንስሳ ወይ ደግሞ አንድ ሮክ በራሱ መንገድ ዲኬይ ያደርጋል ወይ ደግሞ እየጠፋ ውስጡ ያሉ ራዲዮ አክቲቭ ኤሌመንቶች ወይ ደግሞ አንስቴብል የሆኑ ኤሌመንቶች ዲኬይ ያደርጋሉ ወደ ሌላ አይሶቶፕ ወይ ኤሌመንቶች እየተቀየሩ ይሄዳሉና ያን የመቀየር ፓተርን ተከትለን ምን ያህል እድሜ ያለው የሚለውን ስናይ ነው። ለምሳሌ ዩራኒየም ወይ ደግሞ ቶሪየም ወይ ደግሞ ካርቦን 14 የመሳሰሉት በጊዜ ሂደት ዲኬይ ያደረጉ ይሄዳሉ፣ ወደ ሌላ ኤሌመንት እየተቀየሩ ይሄዳሉ። ስለዚህ የሚቀየሩበት ፓተርን አለ። ያ ፓተርን ሃፍ ላይፍ ይባላል። ለምሳሌ አንድ እንስሳ 100% በህይወት ካለ ከሞተ በኋላ 50 ነው የሚቀየረው። ከዛ የ50 ደግሞ ሃፍ 25 ነው። የ25ቱ ሃፍ 12.5 ነው። ስለዚህ በዚህ ፓተርን እየተቀየረ ዲኬይ ያደረገ ስለሚሄድ ምን ያህል ውስጡ አለ፣ ምን ያህል ቀርቶታል የሚለውን ምን ያህል ደግሞ እየቀነሰ መጥቷል የሚለውን በማነጻጸር ኤግዛክትሊ የአንድ ቅሪተ አካል ምን ያህል እድሜ እንዳለው ማወቅ እንችላለን ማለት ነው። አብሶሉት ዴቲንግ በሁለት ይከፈላል። የመጀመሪያው ካርበን 14 ቴክኒክ በመባል ይታወቃል። ካርበን 14 ቴክኒክ በተለይ ደግሞ የእጽዋትንና የእንስሳትን እድሜ ለመለካት የምንጠቀምበት ነው። ይህም ደግሞ አንድ እንስሳ ወይም ደግሞ አንድ እጽዋት ካርበን 14 ይጠቀማል ማለት። ለምሳሌ እጽዋቶች፣ ዛፍ፣ የተለያዩ ሰብሎች ካርበን 14 ከኤንቫይሮንመንት ይወስዳሉ። እነሱን የሚበሉ የተለያዩ እንስሳቶች ደግሞ ከነሱ ላይ ይወስዳሉ ማለት ነው። ሌሎች ደግሞ ስጋ በል እንስሳዎች ከነዚሁ ካርበን 14 ከተጠቀሙ እንስሳቶች ይወስዱታል። ስለዚህ እያንዳንዱ ህይወት ያለው ነገር ካርበን 14 ይጠቀማል። ከሞቱ በኋላ ደግሞ ሃፍ ላይፍ የምንለው እንግዲህ ካርበን 14 ከሙሉ ወደ ግማሽ የሚቀየርበት 5730 ዓመት ነው። ስለዚህ አንድ እጽዋት ወይም አንድ እንስሳ ከሞተ በኋላ ዲኬይ የሚያደርገው ወይም ደግሞ ሙሉ 100% የነበረውን ካርበን 14 ሉዝ የሚያደርገው ዲኬይ የሚያደርገው በ5730 ዓመት ከሆነ ይህም ከ100% ወደ 50፣ ከ50 ወደ 25፣ ከ25 ወደ 12.5 እያለ እየቀነሰ የሚሄድ ነው። በዚህ መንገድ ምን ያህሉን እየቀነሰ መጥቷል ብለን መገመትና መለካት እንችላለን። በተመሳሳይ መልኩ ሮኮችን ፖታሲየም አርገን ቴክኒክ በሚባል ደግሞ መለካት እንችላለን። ይህም የሚሆነው ምንድነው? ሮክ ወይም ደግሞ አለቶችን እድሜያቸው ምን ያህል ነው የሚለውን ለማወቅ ፖታሲየም ወደ አርገን የሚቀየርበትን በመለካት ነው ማለት ነው። ለምሳሌ አንድ ሮክ በእሳተ ገሞራ ቀልጦ ከቀዘቀዘ በኋላ ፖታሲየም ወደ አርገን የሚቀየርበትን በሃፍ ላይፍ ውስጥ ቆጥረን እንደርስበታለን ማለት ነው። ይህም መሆን ያለበት ደግሞ መጨረሻ ላይ ቀዝቅዞ ፖታሲየሙ ወደ አርገን በሚቀየርበት ጊዜ ነው። እንደ አዲስ ለምሳሌ በ125 ዲግሪ ሴንቲግሬድ ውስጥ ብናሞቀው የመጀመሪያውን ሳይሆን በሁለተኛ ደረጃ ላይ የሞቀውን ነው የሚከተለው። ስለዚህ በዚህ አይነት መንገድ የሮኮችን፣ የእጽዋቶችን፣ እንስሳቶችን እድሜያቸውን መለካት እንችላለን። 2.4 ጂኦሎጂካል ፕሮሰስስ ኤንድ ሪዘልቲንግ ላንድፎርምስ ኦፍ ኢትዮጵያ ኤንድ ሆርን 2.4.1 ፕሪካምቤሪያን ኤራ ጂኦሎጂካል ፕሮሰስ። በዚህ ስር የምንመለከተው እንግዲህ የኢትዮጵያንና ሆርን ያለውን የመሬት ሁኔታ፣ መሬት ምን ትመስል ነበረ፣ እንዴት አይነት ሂደቶችን አሳለፈች የሚለውን ነው የምንመለከተው። ይህ ደግሞ ከ4.5 ቢሊዮን እስከ 600 ሚሊዮን ዓመታትን የሚሸፍን ነው። ፕሪካምቤሪያን ኤራ የሚባለው 5/6 የሚያክለውን የመሬት ታሪክ የያዘ ነው። ስለዚህ በጣም ሰፊ ጊዜ ነበረ ማለት ነው። ስለዚህ ይህን ሰፊ ጊዜ በጣም ረጅም ጊዜ ከመሆኑ አንጻር፣ የራቀ ጊዜ ከመሆኑ አንጻር ሙሉ መረጃ ላናገኝ እንችላለን። ግን ጀነራል የሆነ ፕሮሰስ ጠቅላላ ያለ ሀሳብ ምንድን ነው የሚለውም በዚህ ጊዜ ስለ ኢትዮጵያ የመሬት ሁኔታ እንመለከታለን። በዚህ ጊዜ በመሰረቱ ኦሮጀነሲስ የሚባል ክስተት ተከስቷል። ኦሮጀነሲስ ማለት በተለያዩ በመሬት ውስጥ በሚደረጉ ውህደቶች በቮልካኖ ወይም ደግሞ በእሳተ ገሞራ የተለያዩ አይነት ተራራዎች የሚከሰቱበትን ዘመን የያዘ ነው ማለት ነው። በዚህ ዘመን በዋናነት በፕሪካምቤሪያን ኤራ በዋናነት የተከሰተው ክስተት ኦሮጀነሲስ የሚባል ነው። በነገራችን ላይ ፕሪካምቤሪያን ኤራ የምንለው ወደ ምድር ህይወት ከመጣበት ዘመን በፊት ያለውን ጊዜ የሚሸፍን ነው። ስለዚህ በዚህ ጊዜ ትላልቅ ተራራዎች እንዲከሰቱ ሆኗል። በዚህ ጊዜ ውስጥ ኦሮጀኒክ ፔሪድ ከጀመረበት
በጀመረበትና እስከጨረሰበት ዘመን ባለው ጊዜ ውስጥ ትላልቅ ተራራዎች ተሰርተዋል። ነገር ግን ከዛ በኋላ እነዚህ ተራራዎች ደግሞ ወደ መሞላትና ሌቭል ወደ መሆን ነበር ሄዱ። ይህ ደግሞ ፔኔፕሌንድ ሮክ ሰርፌስ እንዲፈጥሩ አድርጓቸዋል፣ ወይ ደግሞ ሌቭል የሆነ የተስተካከለ የመሬት ቅርጽ እንዲሆን አድርጎታል ማለት ነው። ይህ ሌቭል የሆነው ቅርጽ በሜሶዞይክ እና በሴኖዞይክ ኢራ ደግሞ በአዳዲስ አለቶች እንዲሸፈኑ ሆኗል። ስለዚህ በዚህ ዘመን ኢትዮጵያ አብዛኛው የኢትዮጵያ ክፍል እንደዚህ በአዳዲስ ሮኮች ወይም በአዳዲስ አለቶች የተሸፈነ ሆኖ እናገኘዋለን። የመጀመሪያዎቹ ሮኮች ወይም አለቶች ከስር ይገኛሉ ማለት ነው። ይህ ደግሞ ቤዝመንት ተብሎ የሚጠራውን ሆነዋል ማለት ነው። ለረጅም ጊዜ ደግሞ ከመቆየታቸው የተነሳ ለተለያዩ ጫናዎች ከመጋለጣቸው የተነሳ ለምሳሌ አዳዲስ ሮኮች ከላይ ሲቀመጡባቸው፣ ክብደት ሲበዛባቸው፣ በመሬት መንቀሳቀስ በመሳሰሉት እነዚህ ሰዲሜንተሪ እና ኢግኒየስ የሚባሉ አለቶች ወደ ሜታሞርፊክ ሮኮች እየተቀየሩ ሄደዋል። በፕሪካምቤሪያን ጊዜ የነበሩ የተለያዩ ፕሮሰሶች በውስጡ የነበሩትን የመጀመሪያዎቹ አለቶች ሚነራል እንዲመሰረቱ ክሪስታል ፎርሜሽን እንዲከሰት ስላደረጉ ክሪስታላይን ሮክ በመባል ይታወቃሉ ማለት ነው። የኢትዮጵያን ስንመለከት እንግዲህ በአብዛኛው እነዚህ በፕሪካምቤሪያን ጊዜ የነበሩ የመጀመሪያዎቹ አለቶች በአዳዲሶቹ ተሸፍነው ነው የሚገኙ። አዳዲሶቹ የኢትዮጵያን 25 በመቶ የሚሆነውን የመሬት ክፍል የያዙ ናቸው። ስለዚህ አብዛኛው 75 በመቶ የሚሆነው ከስር ያለው የፕሪካምቤሪያን አለቶች ናቸው ማለት ነው። ነገር ግን እነዚህ የፕሪካምቤሪያን አለቶች ተጋልጠው የሚገኙባቸው ቦታዎች አሉ። ለምሳሌ በሰሜን ኢትዮጵያ በምዕራብ ዝቅተኛ አካባቢዎች እንዲሁም ደግሞ በሰሜንና በመካከለኛ ትግራይ ውስጥ ይገኛል። በምዕራብ ኢትዮጵያ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በተለይ ደግሞ በመተከልና በአሶሳ እንዲሁም ደግሞ በምዕራብ ጎጃም፣ በምዕራብ ወለጋ፣ በኢሉባቦርና በአባይ ስምጥ ሸለቆ ውስጥ ይገኛል ማለት ነው። በደቡባዊ ደግሞ ጉጂ፣ ደቡባዊ ኦሞ እንዲሁም አንዳንድ የደቡብ ባሌና ቦረና አካባቢዎች ላይ እነዚህ የፕሪካምቤሪያን ሮኮች ይገኛሉ። ከዚህም በተጨማሪ በምስራቃዊ ሀረርጌም ይገኛሉ ማለት ነው። 2.4.2 በፓሌዮዞይክ ኢራ ጂኦሎጂካል ፕሮሰስ። በፓሌዮዞይክ ኢራ ውስጥ የተከሰቱ የመሬት ክስተቶች ምንድናቸው የሚለውን እንመልከት። ይህ ጊዜ የፓሌዮዞይክ ኢራ የሚባለው ማለት ነው ከ600 ሚሊዮን እስከ 225 ሚሊዮን ዓመት የሚሸፍን ነው። ይህ ደግሞ 375 ሚሊዮን ዓመታትን የያዘ ነው ማለት ነው። በዚህ ጊዜ የተከሰተው ዋናው ክስተት ዴኑዴሽን የሚባለው ነው፣ ወይ ደግሞ መሬትን ሌቭል የማድረግ ጉዳይ ነው። ስለዚህ መሬት በራሷ ተፈጥሯዊ ፕሮሰስ ተራሮች በነበሩበት ጊዜ ያለው ነገር አልፎ ሌቭል የሆነበት ጊዜ ነው። ይህም ፔኔፕሌንድ ይባላል ማለት ነው። ወይም ደግሞ ሌቭል ሆኖ የተገኘ መሬት ማለት ነው። አንዳንድ ከፍታዎች ሊኖሩ ይችላሉ፣ ግን በአብዛኛው ወደ የተስተካከለ መሬት ሆኖ እናገኘዋለን ማለት ነው። ስለዚህ የተለያዩ አለቶች፣ ተራራዎች ዝቅ ወደ ማለት ሁኔታ ውስጥ የገቡበት በዚህ ዘመን ነው ማለት ነው። በዚህ ዘመን የተለያዩ ሰዲመንቶች ወደ ደቡብና ወደ ምስራቅ የተወሰዱ ናቸው። ስለዚህ በአብዛኛው የኢትዮጵያ ክፍል በዚህ ጊዜ የተከሰቱ የተለያዩ ሮኮች ወይም ደግሞ አለቶች ኢትዮጵያ ውስጥ በአብዛኛው የሚገኙ አይደሉም። 2.4.3 ዘ ሜሶዞይክ ኢራ ጂኦሎጂካል ፕሮሰስ። ይህ ደግሞ የሜሶዞይክ ኢራ የመሬት ሁኔታ ከ225 ሚሊዮን እስከ 70 ሚሊዮን ዓመት የሚወስድ ነው። በጥቅሉ 155 ሚሊዮን ዓመታትን የያዘ ነው። በዚህ ጊዜ መሬት ወደ ውስጥ በመስመጥና እንዲሁም ደግሞ ወደ ላይ ከፍ በማለት ኤፒሪጄኔሲስ የሚባል ፕሮሰስ ውስጥ አልፋለች። አሁን ያለንበት የሆርን አፍሪካ ወይ ደግሞ የአፍሪካ ቀንድ የሚባሉት ሀገራቶችና አረቢያን ላንድ ማስ የሚባሉት አካባቢዎች በዛ ጊዜ በተከሰተ የመሬት ክስተት ፕሮሰስ ያሉ ናቸው። የያዙት ቅርጽ በዛ ጊዜ የተጀመረ ነው፣ በዛ ጊዜ የተሰራ ነው ማለት ነው። ስለዚህ መሬት በዚህ ጊዜ ወደ ምስራቅ ዝቅ እያለ ወይም ወደ ምስራቅ እያጋደለ የመጣበት፣ ስለዚህ ወደ ደቡብ ምስራቅ ዝቅ ዝቅ እያለ ይመጣል ከሰሜን ምዕራብ ማለት ነው። ሰሜን ምዕራብ ከፍ ያለ ነው፣ ደቡብ ምስራቅ ደግሞ ዝቅ እያለ ይመጣል ማለት ነው። መሬት ዝቅ ዝቅ ማለቷን የጀመረችው ከ225 ሚሊዮን ዓመታት በፊት ነው። መሬት ዝቅ ስትል ደግሞ ከሶማሊያና ከኦጋዴን አካባቢ ያሉ ባህሮች ወደዚህ ዝቅ ወዳሉ አካባቢዎች እየፈሰሰ እንዲመጣ ሆኗል ማለት ነው። ይህ ደግሞ በመጨረሻው ትራያሲክ በሚባለው ፔሪየድ ውስጥ የተከሰተ ነው። ይህ ሁኔታ ደግሞ እስከ ጁራሲክ ፔሪየድ እስከሚባለው ድረስ የቀጠለ ነው ማለት ነው። በዚህ ጊዜ እንግዲህ አብዛኛዎቹ በፕሪካምቤሪያን ሮክ ላይ የተነጠፉት የፔኔፕሌንድ የሚባሉት ወይ ደግሞ መሬት ሌቭል ያደረጉት አዳዲስ ሮኮች ላይ እነዚህ ውሃዎች በላዩ ላይ እንዲሆኑ አድርገዋል። በዚህ ምክንያት መድ፣ ጂፕሰም እንዲሁም ደግሞ ላይም የመሳሰሉት ነገሮች እነዚህ አካል ላይ እንዲቀመጥ አድርጓል ማለት ነው። በዚህ ጊዜ የተለያዩ ውሃ ውስጥ የሚኖሩ ህይወቶች ውሃው በበዛ በጨመረ ጊዜ እየጨመሩ እንዲሄዱ አድርጓል ማለት ነው። በዚህ ዘመን እንግዲህ የሚታሰበው በሜሶዞይክ ሮክ ፎርሜሽን ጊዜ የሚታሰበው በብዛት የነዳጅና ጋዝ ክምችት የተገኘበት ዘመን ነው። በጊዜ ሂደት የተለያዩ ለውጦች እንዲመጡ አድርጓል። ለምሳሌ ሳንድና ላይም በመዋሃድ ሳንድስቶንና ላይምስቶን ንብብሮችን እንዲፈጥሩ ሆኗል። ይህም የሚገኘው ለምሳሌ አደግራት ሳንድስቶን በመባል የሚታወቀው ቦታ ላይ አደግራት፣ እንዲሁም ደግሞ ሂንታሎ ላይምስቶን የሚባሉ ደግሞ እዛው በቦታው የተሰየመ ነው፣ ሂንታሎ የሚገኝ ነው። በሆርን ኦፍ አፍሪካና በኢትዮጵያ ደግሞ መሬት በፊት ዝቅተኛ በመሆኗ በጊዜ ሂደት ደግሞ ከፍተኛ የሆነ ሲመጣ አዲስ ለውጥ እንዲከሰት አድርጓል። ወደ ዝቅተኛ ቦታ እየፈሰሰ ውሃ ተመልሶ ደግሞ ወደ መጣበት እንዲመለስ ሆኗል። በዚህ ጊዜ ደግሞ
የተለያዩ ሚነራሎችን እዛ ላይ እያራገፈ እንዲሄድ አድርጓል ማለት ነው። ይህ የሴዲመንቴሽን ፕሮሰስ ያመጣቸው የተለያዩ ለምሳሌ ክሌይ፣ ሳልት፣ ሳንድ የመሳሰሉትን እዛ ላይ ጥሎ ሄዷል ማለት ነው። በሂንታሎ ላይምስቶን ላይ የምናገኘው ጂፕሰም፣ ሻሌ እና አሸዋ ተነባብሮ ይገኙበታል። ይህ ደግሞ አፐር ሳንድስቶን በመባል ይታወቃል። በሜሶዞይክ ዘመን ማብቂያ ላይ መሬት በውሃ መሸፈኗን እየተገለጠች የመጣችበት ሁኔታ አለ። በዚህ ምክንያት 3 ንብርብሮችን ማግኘት እንችላለን በፕሪካምቢራል ሮክ ሰርፌስ ላይ የተቀመጡ ማለት ነው። የመጀመሪያው አዲግራት ወይም ደግሞ ሎወር ሳንድስቶን በመባል የሚታወቀው ነው። ሌላኛው ሂንታሎ ላይምስቶን እንዲሁም ደግሞ አፐር ሳንድስቶን በመባል የሚታወቀው ነው። በሽግግር ጊዜ ጂፕሰም እና ሻሌ የሚባለው በሂንታሎ ላይምስቶን ከስርና ከላይ እናገኛለን። ሜሶዞይክ ሴዴንተሪ ሮክ የሚባለው የኢትዮጵያን ክፍል 25 ከመቶ የሚሸፍነው። ከዛ ውጭ ያለው ግን የፕሪካምቢራን ኢራ ወይም ከሱ ስር ያለው የፕሪካምቢራን ኢራ ሮክ ነው ማለት ነው። መሬት ወደ ምስራቅ እያጋደለች ወይም ደግሞ ዝቅ እያለች ትመጣለች ብለናል። በዚህም ከምስራቅ ያሉ ውሃዎች ዝቅ ወዳሉት አካባቢዎች እንዲፈሱ ሆኗል። ነገር ግን በጊዜ ሂደት እነዚህ ዝቅ ያሉ ቦታዎች ከፍ እያሉ ሲመጡ እላያቸው የሸፈኑት ውሃዎች ወይም የውሃ አካል ወደ ሌላ ወደ መጣበት አካባቢ እንዲመለስ አድርጎታል። በዚህ ምክንያት መሬት ላይ ያሉት የሳንድስቶን ቲክነስ ወይም ደግሞ ውፍረትና እድሜው የተለያየ እንዲሆን ሆኗል ማለት ነው። ለምሳሌ የሳንድስቶን ውፍረትና እድሜ ከደቡብ ምስራቅ ወደ ሰሜን ምዕራብ አቅጣጫ ወፍራም እየሆነና እንዲሁም ደግሞ በእድሜው ትልቅ እየሆነ ይመጣል ማለት ነው። አዲግራት ሳንድስቶንን ብንመለከት ለምሳሌ ወደ ደቡብ ምስራቅ ወፍራም እየሆነ እንዲሁም ደግሞ በእድሜውም ትልቅ እየሆነ እናገኘዋለን ማለት። ከዚህ በኋላ ደግሞ እድሜውም ውፍረቱም እየቀነሰ ይመጣል። አፐር ሳንድስቶን የሚባለው ደግሞ ደቡብ ምስራቅ ወፍራምና በእድሜውም ለጋ እየሆነ ይመጣል ማለት ነው። ነገር ግን በሰሜን ምዕራብ ምን እየሆነ ይመጣል ማለት እየጨመረ በእድሜው ማለት ነው። እንዲሁም ደግሞ በውፍረቱ ቀጭን እየሆነ ይመጣል ማለት ነው። መሬት ዝቅ እያለች በመጣች ጊዜ አብዛኛውን የኢትዮጵያ ክፍል በሜሶዞይክ ሴዲሜንት የተሸፈነ ሆኗል። ይህም የሚሆነው በምንድነው? ከምስራቅ ከሶማሌና ከኡጋዴን የሚመጣው ባህር ኢትዮጵያን ሲሸፍን የተከሰተ ክስተት ነው ማለት ነው። ይህም ደግሞ ድንበሩ በመካከለኛው ትግራይ ድረስ እንዲሁም ደግሞ በምዕራብ ደግሞ እስከ ምዕራብ ከፍተኛ አካባቢዎች ድረስ የሄደ ነው ማለት ነው። የሜሶዞይክ ሮኮች በሴኖዞይክ ሮክ ተሸፍነዋል ወይም ሴኖዞይክ ሮኮች ከሜሶዞይክ ሮክ በላይ ይገኛሉ ማለት ነው። እነዚህም ደግሞ በአብዛኛው የሚገኙት በደቡብ ምስራቅ ዝቅታማ አካባቢዎች እንዲሁም በትግራይ በአባይ ሸለቆና በዋቢ ሸበሌ ወንዝ ላይ ይገኛሉ።